ነገ ደስታ ቀን ነውና ቀን 9 ሰዓት ላይ ላይቭ ገባለሁ። ወንድም አዶናይ የኔ ወንድም አዶንዬ የኔ ወንድም እስኪ ናቦ ቁጭ በል እስኪ አቦ እንማከርበት። ወንድሜ አዱዬ ሀወይ ማዓረይ የኔ ወንድም ሰሞኑ አዶናይ ጋር እየተነሱ ያሉ ነገሮችን ሰማችሁና በጣም እኔ ገረመኝ። ምክንያቱም he does not deserve this ጭራሽ በምንም ነገር። ምክንያቱም በሩን ሊዘጉብክ ይችላሉ። እግዚአብሔር ላንተ ካለው ጣራው ይከፍትልሃል። ልጅ ነው የምትመስለኝ ናሺ this is your home አይተነው ማለት በጣም ጅንኑ ገቻሜ ኦኬ ሰው እኮ ከስተቱም ይማራል ከእድሜም አስተማሪ ነው። ጤና ይስጥልኝ ውድ ቻናሌ ሰዎች፣ በዛሬው ቪዲዮ ዛሬ ጃኒ 9 ሰዓት ላይ እንግዲህ ፕሮግራሜን ጠብቁ ብላለች። አዶናይ ወንድማችን ሰሞኑን ከቲክቶክ ጠፍቷል። በርካቶች መልእክት አሳልፎልታል። እሱን የማስደምጣችሁ ይሆናል። የራሴንም ሐሳብ አጋራችኋለሁ። በመጨረሻ ከሄለን ጋር በተያያዘ በርካቶች ባለሀብቱ ወርቁ አይተነው ይቅርታ እንዳደርግላት ጥሪ እያቀረቡ ይገኛል። እሷም እንግዲህ በከፍተኛ ደረጃ ተጸጽታለች። ስምም እስከ መቀየር ደርሳለች። ከሶሻል ሚዲያም እንደምትጠፋ አስታውቃለች። ለተወሰነ ጊዜ ጽሞና ጊዜ ብላለች። እስከ መጨረሻው አብራችን ከቆያችሁ እነዚህና መሰል ቪዲዮዎችን እናንተ የምትመለከቱ ይሆናል። ሀሳብ አስተያየታችሁንም እንደተለመደው ትሰጡኛላችሁ። አዳዲስ ቤተሰብ ከመጣችሁ ደግሞ ሰብስክራይብ አድርጉ፣ ቪዲዮ ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን። ሰላም ጋይስ እንዴት ናችሁ? ነገ ደስታ ቀን ነውና ሁላችሁም የኔ ደስታ ተካፋይ መሆን ከፈለጋችሁ ቀን 9 ሰዓት ላይ ላይቭ ገባለሁ። አብረን ደስታችንን እናጣጥማለን። ጃኒ እንደሰማችኋት እንግዲህ ዛሬ 9 ሰዓት ላይቭ ገባለሁኝ አዲሱን የህይወቴን ምዕራፍ የኔ ደስታ የሚያስደስታችሁ ብላለች። በርካቶች እንግዲህ ከሰሞኑ ያው ቀለበት ታደርግ ነው ሲሉ ነበረ። አንዳንዶች እንግዲህ የራሳቸውን ግምት እያስቀመጡ ይገኛሉ። እናንተም ግምታችሁን ኮሜንት ላይ ታስቀምጡልኛላችሁ። ለምሳሌ ይችታችን ያለችው ላስደምጣችሁ። የነገው ተጠባቂው የጃኒ የቀለበት ፕሮግራም የእውነት የቀለበት ፕሮግራም ሳይሆን የፊልም ምረቃ መሆኑን ብዙዎች እየተናገሩ ይገኛሉ። ጃኒ እንግዲህ ፊልም ሰርታለች። ያንንም ፊልም እንግዲህ በነገው ዕለት ይመረቃል ተብሎ ነው እንግዲህ የሚጠበቀው። ነገር ግን አብዛኞቻቸው ግምታቸውን በቀለበት ፕሮግራም ላይ አስቀምጠው ቢሆንም አብዛኛው ደግሞ በሚባል ደረጃ አሁንም ነገ የፊልም ምርቃት ፕሮግራም ታከናውናለች እንጂ የእውነት ቀለበት ፕሮግራም አታደርግም ብለው እየተናገሩ ይገኛሉ። ይህ ነገር እንዴት ታዩታላችሁ? ሀሳባችሁ ኮሜንት ላይ አስቀምጡ። እሷ እንደሰማችኋት እንግዲህ ፊልም ልታስመርቅ ነው። አንዳንዶች ደግሞ እንግዲህ አዲስ ስራ ልትጀምር ነው። እንግዲህ በዚህ በጾም ሰዓት ይሄ ሊሆን አይችልም የሚሉ አሉ። አንዳንዶች ደግሞ ምናልባት እንትና አምባሳደር ሆና ከድርጅቶች ጋር ልትፈራረም ነው የሚሉ አሉ። እኔ አንድ ነገር ያልገባኝ ግን አዲስ ህይወቴን ምዕራፍ የቃል ኪዳን ፕሮግራም ነው እንደዚህ አይነት ነገር የሚላለው መሰለኝ የመጥሪያ ወረቀቱ ላይና ቃል ኪዳን ምን ማለት ነው? እስኪ ቃል ኪዳን ከምን ጋር ይገናኛል? ከትዳር ጋር መቼ ይገናኛል? ከሌላስ ጋር ከምን ጋር ልናገናኘው እንችላለን? ለማንኛውም የጃኒ ደስታ የሚያስደስታችሁ ዛሬ 9 ሰዓት በኋላ ላይቭ ገባለሁ ብላለች። ግምታችሁን እናንተ ግን ኮሜንት ላይ አስቀምጡልኝ። በመቀጠል የሚሄደው ወደ አዶናይ ነው። ወንድማችን አዶናይ ከሰሞኑ እንግዲህ ከቲክቶክ መንደር ጠፍቷል። በርካታ ሰዎችም የራሳቸውን አስተያየት እያስቀመጡለት ይገኛሉ። ወደ ቲክቶክ እንዲመለስ ወንድማችን የተወሰኑ ሰዎችን አጠራጥራ ግላስ ደምጣችሁ። ወንድም አዶናይ የኔ ወንድም አዶንዬ የኔ ወንድም እስኪ ናቦ ቁጭ በል እስኪ አቦ እንማከርበት። ይገባኛል አሁን ሰዓት ላይ አንተ በፈተና ላይ ነው ያለው እና የሆነ ነገር ላስታውስክ ወደድኩኝ ወንድምዬ። ከአንድ አመት በፊት ታስታውሳለህ? ከአንድ አመት በፊት ነው ከሁለት አመት በፊት በካናዳ ምድር ላይ ያለክ ማለት ነው አንዲት የተናገርካት ጣፋጭ ንግግር አለች መቼም ቢሆን የማትረሳኝ ማለት ነው። አሁን እንዳጋጣሚ መንገድ ላይ ያለውን ከዛም ትዝ አለችኝና እሷን ንግግር ላስታውስክ ወደድኩኝ። ሰዎች በሩ ሊዘጉብክ ይችላሉ፣ እግዚአብሔር ግን ላንተ ካለው ጣራውን ይከፍትልሃል። በሩን ሊዘጉብክ ይችላሉ፣ እግዚአብሔር ላንተ ካለው ጣራው ይከፍትልሃል። ሰዎችን መፍራት አቁምና እግዚአብሔርን ማመን ጀምር። ላንተ የተባለው ነገር ማንም ሰው ሊነጥቅክ አይችልም። ሰዎችን ሳትፈራ በእግዚአብሔር ተማመን፣ በእግዚአብሔር ማመንህን ቀጥል፣ ከዛም ታሸንፋለህ ብለክ ነበር። አንተ ደግሞ አሁን ሰዓት ላይ በፈተና ነው ያለው። ሰዎች ማለት ነው በሩን ሊዘጉብክ እየተሽቀዳደሙ ነው ያሉት። በሩን ማለት ነው ሊዘጉብክ፣ እንደዚህ ርዝቅህን ሊዘጉብክ እየተሽቀዳደሙ እየሮጡ ነው ያሉት። ነገር ግን አንተ እድለኛ ነህ። ምክንያቱም አንተ የምታመንበት ጌታክ ማለት ነው የሆነ ነገር አስቀምጦልሃል። እድለኛ ነህ። ይሄን መቼም ቢሆን እንዳትረሳ። በረከት ማለት ነው በቅርቡ እንደዚህ ሊወርድልህ ነው። ይቺ ንግግር ማለት ነው ሁሌም ትናገራታለህ።
በረከት በቅርቡ እንደዚህ ሊወርድልህ ነው። ከዚህ ቀደም እሱ ለብዙዎቻችን ሲመክር የነበረውን እያስታወሱ ነግረውታል። እየሰራቸውንም ስራዎች የሰራቸውን በጎ ነገሮችም አስታውሰውታል። ሰሞኑን አዶናይ ጋር እየተነሱ ያሉ ነገሮችን ሰማችሁና በጣም እኔ ገረመኝ። ምክንያቱም he does not deserve this ጭራሽ በምንም ነገር። ምክንያቱም አዶናይ እዚህ ቲክቶክ የሚባለው ነገር ላይ ዲፍረንስ አምጥቷል ብዬ አስባለሁ። እንደ ኮንተንት ክሬተር እንደ ጓደኛ የምነግራችሁ ነገር ማለት ነው። እኔ አም ቬሪ ፕራውድ ኦፍ ሂም። ምክንያቱም ቲክቶክ ላይ የሚገርም ነገር ነው ዲፍረንስ ያመጣው። ሰው እንደዛ ሲረዳ ማለት የሰጣቸውን ስጦታዎች ምናምን ተውት፣ ሲያግዛቸው የነበረው ሃርት ፋውንዴሽን ጋር የሰራው ነገር እንደ ኢትዮጵያ ዓለም ላይ ያመጣውን ኢትዮጵያ የሚባለውን ስም ዓለም ላይ ምን ያህል ኢንፍሉዌንስ እንዲኖረው ያደረገ ማለት በጣም የሚገራርሙ ስራዎች ሰርቷልና he doesn't deserve what is getting right ነው ብዬ አስባለሁ። ከምንም ነገር በላይ በሆነ እና ማለት ነው እውነቴን ነው የምላችሁ ይሄ በጣም መመስገን ያለበት ክሬዲት ሊሰጠው የሚገባው ሰው ነው እንጂ he shouldn't be getting አሁን ላይ እየተሰጠው ያለው ትሪትመንት። እውነቴን ነው የምላችሁ እኔ as a friendም እንደ ጓደኛም ከዛ ደግሞ እንደ ኮንተንት ክሬተርም ይሄን ነገር የምላችሁ እንደ ሶስቱ መሆኔ ነው። የምሬ ነው። he does not deserve ምኑንም ነገር ይበልጥ እርስ በርስ ይሄ አላ ቲክቶክ ላይ የነበረውን ካልቸር አንድ ቀይሮታል ብዬ አስባለሁ። ሁለት እኔ ፐርሰናሊ ሚ ስፒኪንግ ፎር ሂም የዋህ ነው ከልቤ ነው የምነግራችሁ። ይሄ ሳክስ ማለት እና መመስገን ሲገባው ሰለብሬት ማድረግ ሲገባን እንደዚህ ትሪት ማድረግ አለብን ብዬ አላስብም። ተመለስልን እባክህ እያሉት ነው እየመኑት የሚገኘው ወንድማችን አዶናይ ተመለስ። አንዳንዴ ሰው ስሜታዊ ሆኖ ብዙ የሚናገራቸው ነገሮች አሉ። በሆነ በወጀብ ውስጥ በመከራ በችግር ውስጥ ስታልፉ ያላሰባችሁትን ነገር አንዳንዴ ትክክለኛ ያልሆነ ውሳኔ ልትወስኑ ትችላላችሁና ተመለስ ማለት እኔም እወዳለሁኝ። እንደሚታወቀው አዶናይ እንግዲህ በአጭር ጊዜ ውስጥ ኢትዮጵያ ውስጥ ከመጣ በኋላ በተለይ ከካናዳ ብዙ ነገሮችን ሰርቷል። ወንድሞቻችንም እንደሰማቸው እባክህን እያሉ ነው የሚገኙት። ልጅ ነው የምትመስለኝ ናሺ this is your home we are your home እኛ ቤት ነን። ቲክቶክ አይደለም ቤት ምን የሚወዱ አሉ። እሺ አራት ቤተሰብ ያልሆኑ ፋሚሊ ያልሆኑ በጣም ብዙ ህዝብ ነው እሺ የሚወድ። እኔ 4 ስራ ነው ያለኝ፣ ሰው ሀገር ነው የምኖረው፣ ጊዜ የለኝም። ግን ለሊት እንቅልፍ አልተኛም። እሺ አዱዬ አካውንት ኮፒ ሊንክ ሳረግ እና እሺ ቶሎ this is your home እኮ እኛ አይተናል፣ እኛ ተረድተናል። እኛ አካውንት ባል ሊደረግ ህፃናትን ልታሳክም ስትሄድ ነቅሎ ሲያስወጣክ እኛ ህመምን አይተናል። እኛ ወንድም ሆስፒታል ተኝቶ ፍቅረኛ ሆስፒታል ተኝታ ከማንም በላይ ደግሞ ለብዙዎች ኢኒሺዬሽን ሆነሃል፣ ለብዙዎች ሞራል ሆነሃል። ብዙዎች ሶሻል ሚዲያ ለመጠቀም ይፈሩ ነበረ፣ እንዳይፈሩ አድርገሃል። በተለይ በቲክቶክ ላይ ከፍተኛ የሆነ አብዮት ነው ያስጀመርከው ማለት ይቻላልና ምናልባት የጽሞና ጊዜ አይነት ነገር ሰው ስሜታዊ ሲሆን የማሰቢያ ጊዜ መውሰዱም እንደ መጥፎ ነገር አላየውም እና ግን በአዲስ ኢነርጂ በርካቶች እያሉት ነው የሚገኘው በአዲስ ኢነርጂ። እናንተ ደግሞ ያላችሁን ፍቅር ያላችሁን አድናቆት እና ደግሞ ወደ ሶሻል ሚዲያው እንዲመለስ መልእክታቸውን ኮሜንት ላይ አስቀምጡለት። ወደ መጨረሻው ተሸጋገር እንግዲህ ወርቅ አይተነው ለሄለን በትናንትናው እንግዲህ ቪዲዮ አይታችኋል። ስታለቅስ ነበረ። ይቅርታ እንዳደርግላት በርካቶች እየጠየቁ ይገኛል። እስኪ የተወሰኑትን ላስደምጣችሁ። እንደው በእኛ ስም እንደው በኢትዮጵያ ሕዝብ ስም ህዝብን ትወዳለህ አንተ ኩሩ ሰው ነህ፣ ያገር ወዳድ ነህና ይቅርታ ብለናል። ሄሉዬ አለን፣ እንወድሻለን፣ ከጎንሽ ነን። ያው ፍቅር ነው ዋናው። ምንም ባይኖረኝም በፍቅር አለው ከጎንሽ። አይዞሽ አልልሽም፣ በርቺ። እኛም ስህተትሽን ሁለተኛ እንድናሳስትሽ አንፈልግም። ለእስከዛሬው ላጠፋ ነው ይቅርታ እንጠይቃለን። በተከታዮችሽ ስም ይቅርታ ጠይቃለሁ። ጅንኑ አባታችን የሁላችንም አባት ነውና ይሄ ለለም የሁላችንም ደማችን ነህና ባለህበት ሰላም ሁንልን። ይቅርታ በትልቁ እውነት በትልቁ ይቅርታ ብለናል። አመሰግናለሁ። ሄሉኝ ፍቼ መሬት ላይ ሆኜ ነው የምጠይቅ። በእውነት 9 ሰዓት ሙሉ ስሰራ ወደ ቤት እየተመለስኩ ቆም ብዬ መንገድ ላይ ነው በጨለማ መለምንህ። የኔ ወንድም አክባሪያችን ነህ፣ ደጋፊያችን ነህ፣ የኢትዮጵያ ጥላ ነህ። በቁልቢው ገብርኤል በ44ቱ ታቦት ለባንዲራዋ ስትል ይቅር በለን። በቃ አጥፍተናል፣ ሁላችንም አለንበት። እሷ ብቻ አይደለችም። እውነት ነው እንዳለችው እህቴ ወሬ ስለምንወድ ሁላችንም ነበርን እና ይቅር በለን። እኛ ኃጢያቱን እኛ እንውሰደው፣ ያንተን ሁሉ ኃጢያት እኛ እንውሰደው። እነሱን ሰማችኋቸው። በሌላ በኩል አሁንም ደግሞ የክሱ ሂደት ተጀመረ እንጂ ገና ነው። አሁንም ቢሆን መቀጠል አለበት። ስታስፈራሪ ነበረ፣ አንበሳ ወርዱ፣ ሌላ ነገር ስትይ ነበረ ብለዋታል። እስኪ ላስደምጣችሁ።
እንጂ አላለቀ አስታለች እኛንን ይገፋፋ ተጀመረ እንጂ አላለቀ። እሷ እውነትንና እውነትን ይዛ መረጃ በማድረግ ባደረሰው በጉልበት አልነበር እንደ ገንዘብ ካላመጣችሁ እያልሽ አደባባይ ላይ 10 አንበሳ አውርዱ፣ ያዳንክ ለዛው ሁሉ ሰው ዋጋ 5 አንበሳ አውርዱ፣ ጉዳችሁ እንዳይወጣ ከፈለጋችሁ ይሄን አውርዱ እያልሽ አልነበር እንደ ስታስገድጄ የነበረው? ዛሬ ልታለቅሱላ ልታሽቃብጡ ሄዳችሁ። እንደዛ አይነት ስብስብ ነው ሶሻል ሚዲያውን ሲያርመጠምጠው የነበረ። ለርማሏሸችም እንግዲህ አልቅሻለሁኝ ከስተቴ እማራለሁ ብላለች። ያው ስታለቅስም እናንተ አይታችኋታል። አልቅሻለሁ ብላለች። ሰው እኮ ከስተቱም ይማራል፣ ከእድሜም አስተማሪ ነው አይደል? ያ ህይወት እኮ አስተማሪ እና እስቲ ደግሞ እንትኑ እናያለን፣ የፒስ መንገዱን እናያለን። ያ አልቅሻለሁ ያለቀስኩት ጊዜ ራሴ ተራምጄ ደርሼበት በራሴ ሂደት ያመጣሁት ደስታና ያመጣሁት መሰናክል ለሚባለው ወይስ መሰናክልም አይደለም መማሪያ መንገድ ነው እንጂ ጠጥቼ ወይ ሰክሬ አይደለም። እኔ ማለቅስ ሰው ከስህተት ብረት ከዝገት ነው የሆነ የሚባል አባባል አለ። አስተካክሉ ኮሜንት ላይና ከስተቴ እማራለሁ። ከስተቱ ሰው የሚማር ከሆነ ይቅርታ ቢደረግላት፣ በይቅርታ ከሚያምኑ ሰዎች መካከል ስለሆንኩኝ ይቅርታ ቢደረግላት እጅግ በጣም ደስ ይለኛል። እናንተስ ይቅርታ የሚደረግላት ይመስላችኋል? ኮሜንት ላይ ሀሳባችሁን አስቀምጡልኝ። እጅግ ለየት የሚያደርገው የሷን በከፍተኛ ሁኔታ እንደተጸጸተችና መጀመሪያ ላይ ከመናገሬ በፊት ማሰብ ነበረብኝ ብላለች። የሀገራችን ስመጥር የሰሜኑ ምን ነው የሚባለው ጨረቃ መጠንቀቅ ነበረብን። ራይት አይደል? መጠንቀቅ ነበረብን አይደል? የፈለገ ኢንፎርሜሽን መጥቶልን የመጣልንን ያ ሰው ምን አይነት ዝቃጭ እንደሆነ ለመናገር ብንመጣም ግን ኃላፊነት ነበረብን አይደል? እስቲ አልተሳሳትንም? በቴክስት እንትን በሉት እስቲ አልተሳሳትንም? እኔ ብቻ ሳይሆን ትክክልም ላይክም ስታረግ የነበረ አሁን ላይ ቆም ብላ አላሰብኩም ወይስ የጥሞና ሰዓት ያስፈልጋቸዋል? ይህንም ማለቷ በነገራችን ላይ ሶሻል ሚዲያ ላይ ካሁን በኋላ በተለይ በእንደዚህ አይነት ኮንተንት ሰውን በመሳሪያ ለሚታወቁ ሰዎች እንዲያስቡ ከመናገራችሁ በፊት አንድ ጊዜ ካፋችን የሆነ ነገር ከወጣ በኋላ አይመለስምና እንዲያስቡ ያደርጋል። እኔ ይቅርታ ቢያደርግላት እጅግ በጣም ደስ ይለኛል። በመጨረሻ እንግዲህ ከሶሻል ሚዲያው ለተወሰነ ጊዜ የጽሞና ጊዜ እወስዳለሁኝ እርቃለሁ ብላለች። እሱን ላስደምጣችሁ። ዱባዮች አለወሳለም ብያለሁ፣ አላህ ይኸልይኩም ብያለሁ። ያ ሶሪ ተረጋግታችሁ ህይወታችሁን ቀጥሉ። እኔም ቀልብ ገዝቻለሁ። የጥሞና ጊዜ ትንሽ ጊዜ ከቲክቶክ ወይ ከሚዲያ እርቃለሁ ብዬ እያሰብኩ ነው። እናያለን። ለማንኛውም እንግዲህ ባያችኋቸው ቪዲዮዎች ሀሳብ አስተያየታችሁን ኮሜንታችሁን መስጠት እንዳትረሱ። ኮሜንት ላይ ለዛሬ ያዘጋጁላችሁ አጠር ያለች ቪዲዮችን ትመስል ነበር። እጅግ አድርጌ ነው የምወዳችሁ። በሌላ ቪዲዮ እስከምንገናኝ ቻው።